ሁል ጊዜሽ ጥሩም ቡና ነው ያፈላሽው። በጣም ይጣፍጥ ቡና ነው። አይ አማን በቃ ይሄ ሙገሳህን አትተውማ። ገኒ ሙጭ ሙገሳ አይደለም፣ እውነቱን ነው የተናገርኩት። የስራሽ ውጤት ነው። አንቺ እዚህ ቤት ከመጣሽ ጀምሮ ምንም የቤተሰብ ጉድለት ተሰምቶኝ አያውቅም። ሁል ጊዜ የሞቀ ቤት ነው የሚጠብቀኝ። ለዛ ነው ገኒ ካልክ ይሆንልህ። ግን አንተም በጣም መልካም ሰው ነህ። ጥሩ ልብ ስላለ ሁል ጊዜም የሰዎች ጥሩ ነገር ብቻ ነው የሚታየህ። የእውነት ገኒ በጣም ነው የምትገርሚው። ሁል ጊዜ ንግግርሽ ጥንቅቅ ያለ ለሰዎች ሁሉ የሚስማማ ነው። ወይኔ ጉዴ! ዛሬ ትንሽ ሙገሳ በዛብኝ። ለማንኛውም ተቀብያለሁ። ግን አማን ይሄን ነገር ለመናገር ቦታዬ ላይ ፈቅድ ይችላል። ግን በቃ አንተ በጥሩ ልጆችና ትዳር እንድትባረክ ፈልጋለሁ። ምክንያቱም አንተ ጥሩ ሰው ስለሆንክ እንደዚህ አይነት ህይወት ይገባሃል። የታሰበም ካለ ካልታሰበም እንድታስብበት ለማለት ነው። አሁን ገና አስከፋሽኝ። ምን ማለት ነው ገኒ? ለኔ ከቤተሰብ በላይ ቦታ አለሽ እያልኩሽ ለኔ እንደዚህ ትኛለሽ? እሺ አማን በቃ አትናደድ። ለማንኛውም ወደ አነሳሽው ነገር ስመለስ በጣም አሪፍ ሀሳብ ነው ያነሳሽው። ግን ገኒ ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። ከዚህ በፊት የጀመርኩት ህይወት እኮ አልተሳካልኝም ነበር። ስለዚህ አሁን ከፈጣሪ የሆነውን ህይወት ብቻ ነው የምጠብቀው። ጥሩ ነው አማን። አምላክ መልካሙንና የጣፈጠውን ህይወት ይስጥ። አሜን አሜን። በልንካ ወሬህን እያወራህ ቡና ቀዘቀዘብህ እኮ። ስማ ያ ጢባራም ጓደኛ ሰሞኑን ጠፍቷል። በሰላም ነው? ስነ ስርዓት። እኔ ጢባራም ጓደኛ የለኝም። ኧረ እባክህ ያ አማን ተብዬው ነው። ጎሽ ጭራሽ በምንም አልደራደርበትን ጓደኛዬ ነው ጢባራም ያልሽው? እና ምን ሊባል ነው? ራሱን እንዴት ነው የሚያየው? ቆይ ከሱ ውጪ ወንድ ያለ አይመስልም እኮ ራሱን እንዴት እንደሚቆልል። አማን ፈጽሞ አንቺ እንደምታስቢው ያነሳው አይደለም። ለአንቺ እንደዛ መስሎሽ ከታየ ግን ምናልባት ግን ምን ልትል ነው? ማለቴ ያው አለ አይደለ ፍቅር ቢጤ ነገር ይዞሽ እንዳይሆን ብዬ ነው። ኧረ እባክህ በጣም ታወራ የለ እንዴ? እኔ ላምሮቴን ከዚህ ጢባራም ጓደኛ ጋር ፍቅር ምናምን እያልኩ የምጃጃለው አታቀኝም ማለት ነው። አረ ላምሮት አመረሽ እንዴ? አረ በቃ አንተው ልጁ በሌለበት እኮ ከተከት ነው። አይ መከትከት ምናምን ሳይሆን አለ አይደለ ይሄኔ ስንቷ ሴት ላይ ነው የሚንጠባረረው ብዬ ነው እንጂ እኔማ ምን አገባኝ። አይ አይመስለኝም። ኧረ አንተ ሰውዬ ተፋታኝ። ቢሆን እንኳን መጀመሪያ ይሄ ጢባሩን ካጠፋ በኋላ እግሬ ስር ወድቆ እንዲለምነኝ ነው ማደርገው እንጂ እኔ ላምሮት ነኝ እሱን ፍቅር እያልኩኝ ምን ለማመጣው እና ያለን እስቲ እድሜ ከሰጠን እኔ ላምሮት ያሰብኩትንም የተናገርኩትንም የምኖር ልጅ ነኝ። እሺ አትስጋ፣ አይዞህ። ስማ ደግሞ ምንድነው ሰሞኑን መጥፋት አብዝተሃል? ካንተ ወዴት ጠፋሉ ብለህ ደግሞ አዳዲስ ለውጦች እያየሁብህ ነው። የዘነጥሽ ነው ምናምን ነገር ምን ተገኝቶ ነው? ያው በፊት የምለብሰው ልብስ ነው የምለብሰው። ኧረ አይመስለኝም። የሆነ ነገርማ አለ። አሁንማ ገኒ ነች ሁሉም ነገር የምትመርጥልኝ። ልብሶችንም ገኒ ነች እየመረጠች የምታደርግልኝ። አዎ አንተ እናቴ ምቾት ላይ ነህ። እኔ ነኝ እንጂ በማያገባኝ ነገር ተጠያቂ ሆንኩት። አንተ ደግሞ ምን ተነካ? ያቺ ላምሮት ነቻ ወዳ ይሁን ምን ይሁን አላውቅም፣ ብቻ ዝም ብላ እኔን ታስጨንቀኛለች። ሃይ ጋይስ አንዴ ናችሁ? ሰላም ነው ወላሂ ሲላናችሁ ይመስገን። እኔ በበኩሌ ደህና ነኝ። ምን ለማለት ነው? ስለሌላው ሰው አይመለከተኝም እያልክ ነው? ኧረ እኔ አላልኩም፣ ስለራሴ ነው ያወራሁት። መቼስ ስለሷ ማውራት አልችልም ማለት እንዴ ዳጊ? እናንተ ልጆች ደግሞ የማያከራክር ነገር ነው የሚያከራክራችሁ። ድሮም ለጓደኛ እንደምታደላ እኮ የታወቀ ነው። በለው ነገሩን ጭራሽ ወደኔ ያዞርሽው። ስንት የሚወራ ነገር እያለ አሁን ለማንኛውም ርዕስ ቀይሩ።
ይገርማል ግን ወንዶች ሁሉ አንድ አይነት አስተማሪ አስተማራችሁ ይመስል ባህሪያችሁ ሁሉ አንድ አይነት። እንዴት ማለት? ሁሉንም በአንድ ማጠቃለል ግን አይከብድም? ኧረ እባክህ ግልጽ እኮ ነው። አንዳንድ ወንዶችማ በቃ መንጠባረር ባህሪያችሁ ነው የሚመስለው። በተለይ ደግሞ ትንሽ ሴቶች ፊታቸውን ወደ እናንተ ካዞሩ ከእናንተ ውጪ ሰው ያለም አይመስላቸውም። አረ ወይኔ እናንተ ልጆች ምን አለ ዝም ብትሉ እስቲ። ተዋት እባክህ። ሁሉንም ነገር እያወቀው ይህ አሽሙር ማንን ለመንካት እንደሆነ ታውቃለህ? በህግ አምላክ እኔ ማንንም ለመንካት አይደለም። ሲጀመር አሽሙር የሚባለው ነገር ራሱ አይገባኝም። ሲጀመር እኔ ነኝ ጥፋተኛ ሁለታችሁ እያላችሁ መምጣቴ። ቆይ ግን የምር ይሄ ሰው እጮኛ የለውም እንዴ? እንዴት ሊሆን ይችላል? ሁሉም ነገር አሟልቶ የፈጠረው ሰው ነው። ከጸባይ ቢሉ ጸባይ፣ በዛ ላይ ደስተኛ ሆኖ ለመኖር የሚያስችል በቂ ስራ፣ በቂ ንብረት ያለው ሰው ነው። ይገርማል እኮ። ህይወት ግን እንዴት ጠማማ ናት። በህይወት አብሬው መኖር የምፈልገው ሰው አይነት ነው። ግን ምን ያደርጋል? ህይወት ባሰብኩት በተመኘሁት መቼ ሆነና እሱ አሰሪዬ፣ እኔ ደግሞ ሰራተኛ። እንደው ቢሆንስ የሰውን አፍ ይቻላል? በአንድ ቀን ነው የሚያሸማቅቀው። ገኒ እንዴት ወርስ? እንዴ አማን መታሃል እንዴ? ሰላም አልክ? ገኒ ምን ሆነሽ ነው? የደንገሽ ትመስያለሽ። ሰላም ኳኳ ገብቼ አስደነገጥኩሽ እንዴ? አረ በፍጹም አልደነገጥኩም። ይልቅ የደከመ ትመስላለህ። ስራ በዛብህ እንዴ? አረ የምን ስራ መብዛት? ከስራ እንደወጣሁ እኮ ዳግም ጋር ነበርኩኝ። አንድ ነገር ማይጥም ስትነዘነዘኝ ነበረ። አንቺ ግን የምትገርሚ ሰው ነሽ። የሰው ስሜት እንዲህ በፍጥነት ትረጃለሽ ብዬ አስቤ ማለት ነው። እኔ ግን እንዴት የታደልኩ ሰው ነኝ። እንዴት? ምን እንዴት አለው? ከምንም በላይ ፊትሽን አይቶ የሚረዳ ሰው ማግኘት እኮ በጣም ከባድ ነው። እኔ ደግሞ እንደዛ አይነት ሰው ባጠገቤ አለ። ያ ጢባራም ጓደኛ ሰሞኑን ምን አግኝቶ ነው ባክፋ ማለት የጀመረው? እናንተ ልጆች ግን ግርም ትሉኛላችሁ። አብራችሁ ስትሆኑ ዝም ትባባላላችሁ፣ ደግሞ ለብቻችሁ ስትሆኑ አንዳችሁ ስለ አንዳችሁ ማውራታችሁን አታቆሙም። ባክኔ ስለሱ ለማውራት ፈልጌ አይደለም ያየሁትን የተናገርኩት። ቆይ ግን አብራችሁ ስትሆኑ ስለኔ ያወራልሃል ማለት ነው? ጎሽ ጭራሽ ብላችሁ ወሬ ያመላላሽ ያደረጋችሁ። ማን እንደዛ አለ? ለማንኛውም ልክ እንዳንቺ ነው ለኔም ለውጦ የገረመኝ። አንዲት የሆነች መልካም ሴት አግኝቷል መሰለኝ። እንደዚህ የመሆኑ ምክንያት እሷ ናት። ቆይ ሰራተኛ አይደለች እንዴ? አዎ። ታዲያ መቼስ የሆነ ጥቅም ፈልጋ ነው እንጂ ያለ ምክንያት እንደዚህ መልካም አትሆንለት። ይሄን እኮ ምን ይታወቃል? አንድ ቀን አብሬው ባድር ብላ ታስብ ይሆናል። ምኞት አይከለከል። አረ በፍጹም ያው ታውቂ የለ አማን ለሰው ልጅ ጥሩ የሆነ አመለካከት ነው ያለው። ለዛም ነው እሷም ጥሩ የሆነችለት። አይዳ ግን ሞኝ ነህ ልበል? አሁን በዚህ ዘመን ነው ያለ አንድ ጥቅም ሰው ለሰው ልጅ መልካም የሚሆነው? ትገርማለህ በጣም። ማለት አንቺም እንደዛ አይነት ሰው ነሽ? ታዲያ ከሰው ጋር አይደል እንዴ የምኖረው? ትቀልዳለህ እንዴ? ተመሳስሎ መኖር ነው የሚያዋጣው ወንድሜ። የለም ይቅርታ ግን አንቺ ማልበል ማልበል ነው ያልሽው? አንቺን ራስሽን ማልበል። ለነገሩ ስገምት ሰራተኛው ነሽ መሰለኝ። አማን ሰራተኛ ላይ ምናምን ሲል ሰምቻለሁ። ለማንኛውም እንድታውቂው ያህል እኔ የአማን እጮኛ ነኝ። በቅርቡ ደግሞ እንጋባለን፣ ሚስቱ ማለት ነው። ይቅርታ ስላላወቅኩሽ ነው። አዎ ማወቅሽ ጥሩ ነው። ቢያንስ ቦታሽ ምኑ ጋር እንደሆነ ያስታውስሻል። ይኸውልሽ አንዳንድ ጊዜ ምን አለ መሰለሽ
እኛ ሰዎች ስንባል አንዳንድ ሰዎች ፊት ሲሰጡን ቦታችንን እንረሳለን። ያለ አቅማችን ሰው ላይ ለመንጠልጠል ያምረናል። አንቺ ላይ የሚያየውብሽ ነገር እንደዛ ነው። ገና ለገና አማን ጥሩ ሰው ሆነልኝ ብለሽ ያለ ቦታሽ አማን ላይ መንጠልጠልሽን እንድታቆሚ ልነግርሽ ነው የመጣሁት። ማለት አልገባኝም። ማለትማ ልብሱን ማስተካከል ይሄ ከዚህ ጋር ይሄዳል እያልሽ ለሱ አስተያየት መስጠት ሳይሆን ያንቺ ስራ ወጥ መቀቀል፣ ቤት ማጽዳትና ልብሱን ማጠብ ነው። ገባሽ አይደል? አለቀ። ከዛ ውጪ ያለሽን ነገር ማቆም ነው ያለብሽ። ይቅርታ፣ አንቺ የምትይው ነገር ምንም አልገባኝም። በመሀላችን ምንም የሆነ ነገር የለም። እሱ ማሰሪያ፣ እኔም ሰራተኛው ነኝ። አለቀ። ሌላ ነገር የለም። ጎሽ፣ እንዲህ ማንነትሽን ስታውቂ ደስ ይላል። በነገራችን ላይ እኔ እዚህ እንደመጣው ለአማን እንዳትነግሩ እሺ? ራሴ እደውልለታለሁ። ገኒ የት ነሽ? ገኒ! አቤት አማን። ምነው ዛሬ ያለው ጥሩሽ ተደበቅሽ? ኧረ አልተደበኩም። ምን ያስደብቀኛል ብለህ ነው? ቆይ ምግብ ላምጣልህ። ኧረ እኔ እንደዛ ለማለት ፈልጌ አይደለም። ሁሌ እዚህ ጋር ስለማገኘሽ። ይቅርታ ገኒ፣ ዛሬ ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? እና ማዘር ደህና አይደሉም? ኧረ እነሱ ሰላም ናቸው። እነሱ ስትይ ዛሬ የተፈጠረ ነገር አለ እንዴ? የሆንሽውን ነገር ምን አልነግሪኝም? አይ አማን፣ ምን ሆናለሁ ብለህ ነው? ቤት ውስጥ አይደለም ሙላው? ከማን ጋር ተገናኝቼ ምንስ ይፈጠራል? ኧረ ገኒ፣ ዛሬ ምንም እየገባሽኝ አይደለም። ቤት መዋል ደብሮሽ ነው እንዴ? ለነገሩ ልክ ነሽ፣ ሰው የሌለበት አንቺ ብቻሽን። ማታ ማታ እየወጣን ወክ ብናደርግ እኮ አንቺም እንደዚህ አትሆኝም ነበር። ጽድቁ ቀርቶብሽ በቅጡ በኮነኑሽ አሉ። አማን ትገርማለህ። ለማንኛውም ምግቡን ላምጣልህ። ማነው? ምን ሆነ? ማምጣት አልነበረብኝ ማለት ነው? ኧረ ሰውዬ ምንድነው ነገር የሚልህ? እባክህ ገኒ፣ አመሏ ልውጥውጥ ብሏል። እንደ በፊቱ ልትሆንልኝ አልቻለችም። ምንድነው የተፈጠረ ነገር አለ እንዴ? ጠይቂያታለሁ፣ ግን ምንም ልነግረኝ አልቻለችም። ምንም ካልተፈጠረ እንዴት እንደዚህ ልትሆን ቻለች ታዲያ? እኔም እኮ እሱ ግራ ገብቶኝ ነው አንተ ጋር የመጣሁት። ምን አልከኝ? አይ ነገሩ እኮ ትንሽ ግራ ገብቶኝ እኮ ነው። ዳግም ምን ሆነህ ነው ዛሬ ያለ ወትሮ ከመጣ ሰዓት ጀምሮ ዝም ያልከው? ወረኛ ነህ እያልሽኝ ነው? በለው የዛ ጓደኛ ባህሪ ተጋባባህ አይደለ? ነገሮችን በቃ በግራ ነው የምታየው። ኧረ ቆይ ጓደኛ ስል እንደውም የሆነ ነገር ትዝ አለኝ። ደግሞ ምንድነው? ከሱ ራስ አልወርድ ብለሻል። ኧረ እባክህ እኔማ ትላንትና መንገድ ላይ አግኝቼው ላልፈው ነበር። ማለት ምንድነው እንደዚህ ራሱ ነው የጣለው? ልብሱ ምኑ እንዴ? በሰላም ነው? ተለወጠ ብለን ሳንጨርስ ባንዴ ወደ ድሮ ማንነቱ ይመለሳል እንዴ? ባክሽ ሰሞኑን ጥሩ ሁኔታ ላይ አይደለም። ቆይ ምን ሆኖ ነው? የተፈጠረ ነገር አለ እንዴ? ባክሽ ያው ቤት ያለችዋን ገነት የለም ከሷ ጋር ትንሽ ሳይደባበሩ አይቀርምና ጥሩ ስሜት ላይ አይደለም። እቴን በደንብ ተቀብላለች ማለት ነው። ምን አልሽኝ ላምሪ? ኧረ ምንም አላልኩም፣ እዚሁ ነው። ይልቅ እሱ ምን ያስጨንቀዋል? ሰራተኛው አይደለች እንዴ? አርፎ የራሱን ኑሮ አይኖርም? ተይ ላምሮት፣ ካፍሽ ክፉ ቃል አይውጣ። እነሱም እኮ እንደኛ ሰው እኮ ናቸው። አይምሰልህ። እነሱ ትንሽ ፊት ሲያገኙ የቤቱ አስተዳዳሪ መሆን ነው የሚፈልጉት። ቃሽ ላምሮት ስራ አልሄድክም እንዴ? አዎ ገኒ፣ ዛሬ ስራ አልገባም። ምን ነው በሰላም ነው?
በሰላም ነው። ትንሽ ስለደበረኝ ነው። ዳግመንም ደውዬለታለሁ። አብረን እንውላለን ብዬዋለሁ። አይ በሰላም ከሆነ ጥሩ። ግን ገኒ በሰላም ነው? የሰሞኑ ሁኔታች ምንም እየገባኝ አይደለም። ሌላ ጊዜ ቢሆን ኖሮ እኮ ምንድነው የደበረ ብለሽ ትጠይቂኝ ነበር። ገኒ እውነቱን ልንገርሽ፣ አንድም ያንቺ የሰሞኑ ሁኔታ ነው ስራም እንዳልገባ ያደረገኝ። ሲሆንሽውን ነገር ንገሪኝ። ያስቀየምኩሽም ነገር ካለ ንገሪኝ። እሱ ነው። አራማን በቃ ምንም አልሆንኩም። ባለፈው ነግሬህ የለ እንዴ? ለምንድን ነው እኔንስ የምታስጨንቀኝ? አንተም በእኔ ምክንያት ከስራ መቅረት የለብህም እኮ። ከአሁን በኋላ እንደዚህ አይነት ነገር እንዳታረግ። ለማንኛውም እንታዩ ንገሪኝ ብዬ አላስገድሽም። አይ ገኒ እንዴት ነሽ? ሰላም ነው ማለት እንዴት ነሽ አባቴ? አንተ ሰውዬ የአንተ ስራ መፍታት ሳያንስ እኔንም ስራ ታስፈታኛለኝ። ለማንኛውም ደህና ነህ? ደህና ነኝ ዳጊ። ሲደብረኝ እኮ ነው አብረን እንዋል ብዬ ጠራው። ይሁና ምን ማድረግ ይቻላል። ቆይ ቡና ላፍላ። ቆይ ገኒ እዚህ አይደለም የምንውለው? በኋላ ይደርሳል። እሺ በቃ እንደዛ ከሆነ አስቤዛ አድርጌ ልምጣ። እስከዛ እናንተ ተጫወቱ። እኔ የምልህ አማን ምንም የተስተካከለ ነገር የለም? እንደዚያው ነው? አረ ምን ይስተካከላል? ጭራሽ የማላቃት ገኒ ሆነችብኝ። ምንም ነገር ልነግረኝ ፍቃደኛ አይደለችም። የምናወራው ራሱ እንደማይተዋወቅ ሰው ሆነ። ቆይ ታዲያ ምን ይሻላል? አላቅም ዳጊ፣ ግራ ግብት ብሎኛል። ፈጣሪ ምን አይነት ስሜት ነው የሚሰማኝ? የምር ገነት ነው ልጃትን? አማን የሆነ ነገር ልነግር ፈልጌ ነበር። ምን ገኒ? ነይ ቁጭ በይና ታገኛለሽ። አማን ሰው እንድትፈልግ ልነግርህ ነበር። ማለት ወደ እነ ማዘር ጋር ልሄድ ነው። ቢያንስ ሰው ካገኘህ በኋላ ብሄድ ይሻላል ብዬ ነው። ገኒ ስለምን መሄድ ነው የምታወሪው? የተፈጠረ ነገር አለ? እነ ማዘር ሰላም አይደሉም እንዴ? አረ ምንም ችግር የለም አማን፣ እነሱም ደህና ናቸው። ግን በቃ ማዘር ጋር መሄድ ስለፈለኩ ነው። ቆይሽ አትይጃለሽም? ያልገባኝ ነገር ግን ለምንድን ነው ሰው የምፈልገው? ተመልሰሽ መምጣታችን ማለቴ ስራ ለመቀየር ፈልገሽ ከሆነ እኔም የሚያሰብኩት ነገር አለ። አንቺም ካሰብሽ ንገሪኝና እናወራበት። አይ እንደዛ እንኳን ለጊዜው አላሰብኩም፣ ግን መሄድ እንዳለብኝ ነው የሚሰማኝ። በጣም ጥሩ፣ አሁን ገባኝ። ያስቀየምኩሽ ነገር አለ ማለት ነው። ሰሞኑን ንገሪኝ ስልሽ እምቢ አልሽኝ እንጂ የሆነ ነገር መኖሩ ገብቶኛል እኮ። ገኒ በፈጠረሽ ለምንድን ነው ቆይ ማነግሪኝ? እባክሽ አታስጨንቂ። አረ ምንም የለም አማን፣ በቃ መሄድ ስለፈለኩኝ ብቻ ነው። አማን ምን ሆነህ ነው የደበረክ? ቆይ እንደውም ቡና ላፍላለሁ። አይ ይቅርብኝ፣ አልፈልግም። ገኒ በምን ብዬ ለምንሽ? እባክሽ ልትሄጂበት የፈለግሽበትን ምክንያት ንገሪኝ። አማን ደግሞ ተነጋግረን የጨረስነውን ጉዳይ እንደ አዲስ ታነሳለህ? ምንም አልሆንኩም ብዬ ስንቴ ነው የነገርኩ? አይ ገኒ ጭራሽ የማውቃት ልጅ አልመስልሽ እኮ። ይልቅ ሰርግህን ብቻህን እንዳትበላ። ሰርግ? የምን ሰርግ ነው ገኒ? ኧረ አማን ልትደብቀኝ ባልሆነ። እኔ እንደው ሰምቻለሁ፣ ቀኑን ነው እንጂ ያላወቅኩት። አረ ገኒ በፈጣሪ ስለምን ሰርግ ነው የምታወሪው? አረ እኔ ምንም የማውቀው ነገር የለም። እንዴ አማን ባለፈው እኮ እጮኛ ፈልጋ መታ ነበር። ውይ ለካስ እንዳትነግሩ ብላኝ ነበር። የማን እጮኛ? ገኒ ግን ዛሬ ደህና ነሽ? ደግሞ ከመቼው ነው የእጮኛ የሚይዘው? ባለፈው ስለኔ ህይወት ነገር ይችላል። ቆይ ማን ናት ደግሞ? ምን አይነት ልጅ ናት? ለምንስ ነው እንዳልነግሩ ያለች? እሱን እኔ አላውቅም። ብቻ የሆነች ጣይም ማጠር ያለች መንቃራ ነገር ናት። ሊሆን አይችልም። ናብሮት በፍጹም እንደዚህ አታደርግም። ቆይ ገኒ እጮኛው ልጅ አለች ወይስ ገና ለገና ፈልጋኝ ስለመጣች ነው? አረ እጮኛው ነኝ ብላኛለች። እንደውም በቅርቡ ልንጋባ ነው ያለችኝ። ታዩ አሁን ለምን ሄዳለሁ እንዳልሽ ግልጽ ሆነልኝ። አስቀይማሻለች ማለት ነው። ቆይ ግን ምን አደረኳት? ቆይ የማደርገውን እኔ የማውቀው። አረ አማን ተረጋጋ። እኔ ነኝ አይደል ያልሆነ ነገር አውርቼ እንደዚህ እንድትሆን ያደረኩ? አንቺ ምን አደረግሽ ገኒ? ሄሎ ዳግም የት ነህ?
ቆይ አንቺ ከኔ ምንድነው የምትፈልጊው? የኔ አልበቃ ብሎሽ ልጅቷ ምንድነው ቤት ሄደሻል? ቆይ አማን ተረጋጋ። ምንድነው የተፈጠረው ነገር? እንዴት ብዬ ነው የምረጋጋው? ህይወቴን እኮ ነው ያመሰቃቀለችው እኮ። ምንድነው? ለምን በግልጽ አልነግረኝም? ምንድነው የተፈጠረው? ለገነት ቤት ሄዳ እኮ ነው እጮኛው ነው ብላ፣ እንደውም በቅርቡ ልንጋባ ነው ብላ እኮ ነው የነገረችው ልጅቷ። ከዛ በኋላ እኮ ነው ካልሄድኩ ብላ መናገር የጀመረችው። ላምሮት እውነቱን ተናገሪ። ተናገሪ፣ ምን ይዘጋሻል? አሁን ምክንያትሽ እንድትናገሪ ብቻ ነው የምፈልገው። በቃ በቀደም እቃ ፈልጌ ቤት ስመጣ የለህም። እሷንም ቢሆን ደግሞ ለቀልድ ነበር የተናገርኳት። እንዴት አምርራ ትናገራለች? ተይ እባክሽ፣ ይሄን የጅል ወሬሽን ትተሽ እውነቱን ተናገሪ። ቆይ ከመቼ ወዲህ ነው እኔና አንቺ እቃ መዋስ የጀመርነው? ቆይ ምንድነው ያደረግሽው ላምሮት? ከሱ ጋር ያለሽን ጉዳይ ከሱ ጋር ጨርሽም? ለምንድነው የማያገባሽ ነገር ውስጥ ገብተሽ ነገሮችን የምታበላሽው? በቃ ለቀልድ ነው ተባላችሁ አይደል እንዴ? ምንድነው የምታካብዱት? የሰው ህይወት እያበላሽሽ ነው እንደምትቀልጁ። በእኔና በዙሪያ ባሉ ሰዎች አጠገብ እንዳትደርሽ። በጣም ታሳፍሪያለሽ። ጋኒ ምንድነው የሻንጣ ምን እያደረግሽ ነው? አማን ነግሬህ የለ ልሄድ ነው። አንተ እስክትመጣ ድረስ እየጠበቅኩ ነበር። ሊሆን አይችልም። ስለ ልጅቷ ከሆነ ላስረዳሽ። ብትሄጂ እንኳን እኔን ጠለሽኝ ነው የምትሄጂው? ሰው እስካገኘ ቆያለሁ አላልሽኝ ነበር? አማን እኔ ስለ ልጅቷ ምንም አልደበረኝም። እኔ በራሴ ምክንያት ነው መሄድ የፈለኩት። የምር ገኒ እንዲህ ጨካኝ ሰው ነሽ? ቢያንስ እሺ ቢረፍድም ባይረፍድም ስሜቴን ንገርሽ። የምን ስሜት? እንዴት እንደምነግርሽ አላውቅም፣ ግን ገኒ በጣም ወድሻለሁ። ህይወቴን ከአንቺ ውጭ ማሰብ አቅቶኛል። እባክሽ ጥለሽኝ አትሂጂ። አብረሽኝ ኑሪና ህይወቴን ሙሉ አድርጊ። አማን ምን እያልክ ነው? ይሄማ በፍጹም አይሆንም። ለምን ገኒ? ህይወትሽ ውስጥ ሰው አለ? እንደዛ እንዳትዪ። አይ እንደሱ ሳይሆን የማይሆን ነገር ነው ያሰብከው። ምክንያቱም ታውቃለህ እኔ ሰራተኛ፣ አንተ ደግሞ አሰራኝ ነህ። እንደዚህ አይነት ነገር ለክብርህም ለስምህም አይመጥንህም። ስለዚህ ከጭንቅላትህ አውጣው። ይሄ ብቻ ነው ምክንያትሽ? አንቺ የኔና የኔ ብቻ ነሽ። አራማን አንድ እውነት ልንገርሽ፣ ይሄ የኔ ህይወት ነው፣ ማንም አይመለከተውም። አሁን ስለ ሽምግልናው ብቻ እናውራ።